الصلاة والسلام على رسول الله صلى الله عليه وسلم. كم عدد الجوازم؟ سنتنا شو جوازمك؟ 18 በስንት እንከፍላቸዋለን? በሁለት እንከፍላቸዋለን። ምንና ምን ብለን መሰረቱን ما يجزم فعلا واحدا وما يجزم فعلين በዚህ እንከፍላቸዋለን። አንድ ፊዕል ብቻ የሚጀዝሙት ማን ናቸው? لم لما علم علما لام الأمر والدعاء للنهي والدعاء እነዚህ ናቸው ማለት ነው። ግን ስትቆጥሩ አንድ ላይ ስትጨፈልቋቸው ማን ነው የምትጨፈልቁት? ወደ 15 ይወርዳል ተባብለናል አይደል? 15 ይወርዳል። 11ዱ ሁለት ፊዕል ጋር ያያዝናቸው ናቸው። ከዛ ውጭ ያሉትን ለም ለማ ዓለም ዓለማ አራት ነበሩ። ሁለት ነው የምናደርጋቸው። ለም ዓለም ለማ ዓለማ ሁለት ነው አራት ነበሩ። ላመል አምርና ላመዱዓን እንዳንድ እንቆጥራቸዋለን። ለናህያና ለዱዓ እንዳንድ እንቆጥራቸዋለን። ስንት ማለት ነው? አራት። እነዚህ አራቱን 11 ያለ ሲደምሯቸው ስንት ይሆናል? 15። 11ዱ ሁለት ፊዕል የሚጀዝም ብለን ስላስቀመጠ ማለት ነው። የአንዳንድ ፊዕል የሚጀዝሙት እምብዛም ያታገላቸው አይደለም። አንዳንድ ፊዕል የሚጀዝሙት ፊዕለ ሙዳሪዕን ማለት ነው። ለምና ለማ መካከል ምንድነው ያለው ግንኙነት? ለምና ለማ የሚያገናኛቸው ምንድነው? 6 ነጥቦች ያገናኛቸዋል። አንደኛ ሁለቱም ሐርፎች ናቸው። ሁለቱም ጃዚማዎች ናቸው። ሁለቱም ነፍ ያደርጋሉ። ሁለቱም ቀልብ ያደርጋሉ። ሁለቱም በአል ሐምዘቱል እስቲፋም ይገባባቸዋል። ሁለቱም ፊዕል ሙዳሪ ላይ ይገባሉ። በዚህ ይገናኛሉ። የሚለያዩበት ምን ነበር? ጭምነዳ ነው። ሶስተኛችን ማለት ነው። በአዳት ኢን ተቀበላለች ለማ ግን ኢን ለማ የለም አትቀበልም። በለማ የተነፈየው ሊወድቅ ይችላል። በእንትን ግን የተነፈየው በለም ግን አይወድቅም። ቀረብቱል መዲነተ ወለማ ለማ እሺ። ላመል አምርና ላመ ዱዓ ምንድነው ልዩነታቸው? ላመል አምርና ላመ ዱዓ ምንድነው ልዩነታቸው? ላመል አምር ምንድነው ጥቅማ? ከምን ከላይ ወደ ታች የመጣ ትዕዛዝ ሲሆን አምር ትዕዛዝ ይባላል። ከታች ወደ ላይ ሳይሄደው ዱዓ ይባላል። ላ ሊናሂያ የሆነችዋና ሊዱዓ የሆነችዋ ልዩነቷ ምንድነው? እንደዚሁ ከማሰበቅ በሉኝ በቃ ያው ነው። ከላይ የመጣ ክልከላ ነው። ከታች የሚሄድ ዱዓ ነው። በዛ አድርገን ሁለት ፊዕል የሚጀዝሙት አሉ። ማን ናቸው? እስኪ ንገሩ። ቁጥሯቸው እስኪ እነ ኢን ነማ መን ሐይሱማ ኢዝማ አዩ አያነ መታ አይነ ብላችሁኛል እኮ አይነ መህማ ከይፈማ ሐይሱማ አና ኢዝ ኻሰተን አለ ሽዕር ማሻአላህ እዛችኋል። እሺ ኢን ለምንድን ነው ፋኢዳዋ? ሁለት ፊዕል ትጀዝማለች አላችሁ። ሁለት ፊዕል መጀዘሟ ገሃድ ነው። ግን ትርጉሟ ምንድን ነገር ነው የምትሰራው? ከትርጉም አኳያ በቃ ታዕሊቅ ብቻ ነው አይደል? ታዕሊቅ ብቻ ነው የምታደርገው እኮ ታዕሊቅ ነው። ሌላ ነገር ለልዓቂል ወለገይር ልዓቂል ትላላችሁ። ለዘመን ወለመካን ይባላል አትባልም ኢን። እሺ ማስ ለምንድን ነው የምትጠቅመው? من حيث المعنى للدلالة على ما لا يعقل ነበረች አይደል? على ما لا يعقل ነው ደላላነቷ ጠቆማው ይሄንን ነው። ባይሆን ضمينة الشرط شرط ተድሚን ተደርጋለች አብሮ ማለት ነው። ስለዚህ ለغير العاقل ምሳሌ እስኪ ንገሩ። وما تفعل من خير يعلمه الله ወማ ተፍዓሉ ያለው ላይ ገብታ ይኸው ኑኑን ጥለዋለች። ያለም ሱኩን አድርገዋለች። ሁለት ፊዕል ጀዝማለች ማለት ነው።
እሺ መንሳ ምንድነው ፋይዳዋ? ሌላ አቂል ነው የምትሆነው እና ደግሞ ምን ታደርጋለች? ስራ ከስራ አኳያ ከማዕና አኳያ ሌላ አቂል ነው አስላ የተቀመጠችው ብላችኋል። ምናልባትም ግን ሊመጣ ይችላል غير العاقل نادرا። እሺ ከስራ አኳያስ ሙያዋ ምንድነው? ይሄ ትርጉሟ ነው። ሙያዋስ ሁለት ፊዕል ሙዳሪዕን ትጀዝማለች ነው። ፊዕል ሙዳሪዕን ትጀዝማለች አይደለም? من يعمل صالحا يجزى به أو يدخل به في الجنة ብለን ስናመጣ ማለት ነው። መህማ ምንድነው የምትጠቅመው? አሁን ሁክምና ማዕና ነው የምጠይቃቸው። አሁን من حيث المعنى ምንድነው መህማ የምትጠቅመው? لما لا يعقل ሁክሟስ ሁለት ፊዕል ትጀዝማለች። በቃ ይሄ ነው። ባይሆን ጀዋባቸው ያው ፊዕል ሸርጥና ጀዋብ ሸርጥን ነው አይደል? ፊዕል ሲሆን ነው ይሄንን ትሰራዋለች የምንለው አይደል እንዴ? እሺ እንተነሳ ቢሆን ስም ቢሆንሳ ጀዋባቸው ስም ጁምለቱን እስምያ ጠለብያ ጃሚድ ለን በቀድ በማ በተንፊስ የሚጀምር ቢሆን ባቤጧ ትመጣለች። ጎበዞች የእንትና ስራ ምንድነው? አያነ ማዕናዋ ምንድነው? አያነ ለዘመን ነው ለልመካን ለዘመን ነው የምትሆነው አያነ። እሺ ምን ጊዜም ማይወር። እሺ አያነ ሙያዋስ ምንድነው? ሁክሟ ሁለት ፊዕልን ትጀዝማለች። እሺ መታ ትርጉሟ ምንድነው? ለጊዜ ነው አይደል? እስኪ ምሳሌ ንገሩኝ እስኪ። መታ ተድሪብ አድሪብ መታ ተድሪብ ምን ማለት ነው ትርጉሙ? በምትመታ ጊዜ። እሺ ከይፈማ ምንድነው ትርጉሟ? ከይፈማ لتعميم الأحوال በቃ እስኪ ለምሳሌ እስኪ ንገሩኝ። لتعميم الأحوال ሁሉንም ነገር ለማካተም ሁኔታ ማለት የሚለውን ነው የምትገልጸው። لتعميم الأحوال እስኪ በሉኝ። كيفما تقعد أقعد እስኪ ፈስሩት። በየትኛውም ሁኔታ ብትቀመጥ እቀመጣለሁ። تعميم الأحوال ነው ሁኔታ ነው። ያቀማመጥ ዘዴ ይሆናል፣ የሚቀመጥበት ቦታ ይሆናል። تعميم الأحوال ነው የትም ቦታ የትኛውንም ማቀማመጥ ብትቀመጥ እቀመጣለሁ። እነዚህ ናቸው። እነዚህ አሁን እንትን ይላሉ። ቀጣዩ ኪታብ ላይ ደግሞ እናያቸዋለን ድጋሚ። እነዚህ ናቸው የሚመጡት 18 ያልካቸው 15 ይጨፈለቃሉ ይጨመቃሉ። ማንና ማንን አነባብረን ወደ 15 እንደቀነስናቸው ተነጋግረናል። እነዚህ ጨምረው ይመጣሉ ወይ? የለም። ያቺው የመጣችው ከይፈማ በይነል ኩፍይን ወልበስርይን እሷኑ ታግለውባታል፣ አስገብተናታል አይደል? በኩፍዮች መዛሀብ ብለን እብነ ዑሰይሚን እንደሚያስጠነቅቁን ነገር አለ። አልኩፍዩን ሙሰሂሉን ይላሉ፣ ወልበስርዩን ሙቀዒዱን ሙዓቅድ ናቸው። ውስብስብ ነው የሚያደርጉት በስርዮች። አሁን ከመዛሀብ አኳያ ነህ ውስጥ ቀራ የእነንተናን ቅድሚያ ትሰጣለህ። የበስርዮች ከሆነ ረሃ ታገኛለህ። ልክ እንደ አህሉ ሱና መዛሀብ እንደሚለው ነገር የሚናገሩት ደሊል ሁሉ ደስ ብሎ የነሱ እንዲያሸንፍ ተሯሯጣለህ ብዙ ጊዜ። እነሆ ቤት እንደዚህ አይነት ምንም ተአስብ የሚያስፈልገው አይደለም። በስርዮች ነው ውስብስብ እያደረጉ ነው የሚናገሩት። እንትኖች ደግሞ ገር በገር አድርገው ነው የሚናገሩት። ስለዚህ መሄድ ነው። ተግባባና እነዚህን ያዟቸው። እነዚህኑ ነው ወደፊትም የምናሸው። ዝም ብለህ ማሸት ነው ያገላበጡ ማበራየት ማለት ነው። መጀመሪያ አንድ ጊዜ ታበራያለህ። የገበሬ ልጅ ነህ ታበራያለህ። ከዛ በሮች ይወጣሉ። እንደገና ተገለብጥና ታበራየዋለህ እንዲረግፍ በትክክል ማለት ነው። እንደዛ ነው። አሁን ባጀሩማ ያገላበጥነውን እንደገና መልሰህ እሱኑ ነው የምትመታው። ሌላ ምንም ተአምር የለም። ይኸው አሁን የምነግራችሁ እናንተን ለማበረታታት ብቻ አይደለም የምነግራችሁ። ይሄው ነው ጀዋዚመል ፊዕል ምንድናቸው ብትባል ከነዚህ ከ18ቶች ስጨፈልቅ ብትኖር ስትቆፍር ብትኖር አታገኝም ኪታብ ውስጥ። እነዚህኑ ገልብጠህ በሌላ ነገር እያሸህ ሽዕር እየጨመርክ ሚሳል እያበዛህ
ዑለማዎች መካከል ያለውን በሽዕር ላይ ኺላፍ ያለበትን እያመጣ እሱኑ ነው የምትለው። ስለዚህ ወኔያችሁ ምንም እንዳይነካ አለ ማለትና እናም ደግሞ ያው ወዛሬውን ቂራአትን ምንቀራ ነው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين. ياو فكل خير الاتباع كل خير لا حول ولا قوة أمبولانس ونبنا ነዋሲቦችን ቀርተን ነበር። ፊዕለ ሙዳሪዕን የሚነስቡትን ቀርተናል። ስንት ነበሩ? 10 ቀርተናል። እነዛን እንደባነናቸው ደግሞ የነህው ቂራአት ከኋላ ያለውን እየተዋችሁት አይደለም የሚካሄደው፣ መሳሪያ ነው የምንጠቀምበት መሳሪያ ስለሆነ አሁን ኹጥባ ላይ ተወጣና ነዋሲብ ቀርተሃል። አሁን ለን يضرب የሚል ቢመጣ ወለን يضرب احد ለየድሪቡ ብለህ አትቀራም። ለምን ናሲባዎችን ቀርተሃል። ማሳረፍ ጀምር። አሁን ለን መጣለች እዚህ ከፊቱ ያለ ሙዳሪ ነው። እንዴት አደረገችው? ምን ተደረገ? ይሄንን ትበሉ። መሳሪያ ነው። መሳሪያ አታስቀምጥም። ኪታብ አይቼ የሚባል ነገር አይደለም ይሄ ሁክም። አሁን ስትጠየቅ አላህ አለም ቆይ እስኪ ኪታብ ላገላብጥና ትላለህ። ይሄ ግን መሳሪያ ነው፣ ማንበቢያ ነው። ማንበቢያ ስለሆነ አላምጠው ውስጥ ማስቀመጥ የግድ ነው። አገላብጡት። ገብቶናል ብላችሁ አትለፉ። በጣም የገባችሁን አሁንም በጣም ደጋግሙት። አሁንም አደዱል መርፉዓት ወአምሲለቱሃ ይሄን ነው የምናየው። አሁን የፊዕለን ነዋሲቦች አየን፣ ጀዋዚሞች አየን። እሺ የሚረፋቸውንሳ ፊዕለ ሙዳሪዕን የሚረፋው አይተናል እንዴ? ፊዕለ ሙዳሪዕን የሚነስበውን ነዋሲባዎችን 10 አየን። ፊዕለ ሙዳሪዕን የሚጀዝሙ 18 ወይ 15 ይጨፈለቁ አየን። ፊዕለ ሙዳሪዕን የሚረፋውንሳ አየን እንዴ? አላየንም። ለምን? የለም። ምንድነው? መርፉዕ ለተጀሩዲሂ አን الناصب والجازم ይሄው ነው በቃ። እሱ መርፉዕነት ፊዕለ ሙዳሪዕ ተረፍቷል። ፊዕለ ሙዳሪዕን የሚረፉ ነገራቶች ቁጥር ብትባል ጃዚማና ናሲባ አለመምጣቱ ብለህ ነው የምትናገረው። እዚህ ነው የቀራነው። ምንና ምን ነው? ነዋሲቦችንና ጀዋዚሞችን ነው የቀራነው። አስምሩልኝ በደንብ። አሁን ዛሬ መርፉዓት ውስጥ ልንገባ ነው። መርፉዓተል አስማዕ ነው የምንገባው። የፊዕልን ጨረስ። ከፊዕል ውስጥ የሚረፋው ከፊዕል ውስጥ ሙዕረቡ ማን ነበር? ፊዕለ ሙዳሪዕ ነበር ሙዕረቡ እሱ ነበር። እሱ ደግሞ ለሙዕረብነት የሚሰሩትን ተመለከተ። ምንን አየን? ረፍዕነቱ ያው ናሲባና ከጃዚማ ተጀሩድ መሆኑ ያ ነው ለረፍዕነት የሚዳርገው። ነዋሲቦችን አየን፣ ጀዋዚሞችን አየን። የፊዕልን ጨረስን፣ አለቀ። የስም ነው አሁን የምንገባው። የፊዕል እኮ ጨረስክ። ፊዕል ሙዕረብ ነው። ስንት ከኢዕራብ ምልክቶች ወይንም ደግሞ ከኢዕራብ አቅሳሞች ውስጥ ስንቱን ይይዛል? የኢዕራብ አቅሳሞች ስንት ነበሩ? 4 ምን ረፍዕ፣ ነስብ፣ ጀዝም፣ ኸፍድ እነዚህ አልነበሩም? ከነዚህ ውስጥ ፊዕል ስንት ነው የሚይዘው? 3ቱን ረፍዕን፣ ነስብን፣ ጀዝምን። ማን ነው ፊዕል ይሄንን የሚወስደው? ከፊዕል ውስጥ ማን የሚባለው ፊዕል ነው? ሙዳሪዕ። ሌላ ፊዕል እንዳለ መብንይ ነው። እንጨርሰናል እኮ ይሄንን። ስለዚህ ከነዚህ 3 ነው የሚይዘው። ምን መርፉዕነትን፣ መንሱብነትን፣ መጅዙምነትን። ፊዕል ላይ እነዚህን አላየንም? አይተናል። መንሱብነት አየን፣ ነዋሲቦች 10 ናቸው ብለን። መጅዙምነቱን አየን፣ ጀዋዚሞቹ 18 ወይንም ደግሞ 15 ናቸው ብለን ተመለከተ። መርፉዕነቱን ጠቋሚ የሆኑ ደግሞ ናሲባዎችና ጃዚማ አለመኖር ዋል። ስለዚህ 3ቱንም አላየንም እንዴ? አየን። በቃ ይሄ ነው። አሁን ወደ ስም ልንገባ ነው። ወደ ሌላ ክፍለ ሀገር እየሄድክ ነው። ተጠንቀቅ። አደዱል መርፉዓት ወአምሲለቱሃ የመርፉዓት እንትኖች ቁጥሮችና እንትን قال باب المرفوعات الاسماء አይደለም የእናንተ እንደዛ ነው የሚለው። ባቡ መርፉዓት الاسماء ባባ አዘጋጅቷል። እሺ ባቡ መርፉዓት الاسماء የስም መርፉዓት የሆኑትን ያለን አልመርፉዓቱ ሰብዓቱን መርፉዓቶች 7 ናቸው። መጣለ
المرفوعات سبعة سبعة ናቸው وهي النسم الفاعل عندኛው فاعل ነው እመለስበታለሁ والمفعول الذي لم يسمى فاعله نائب الفاعل በመባል የሚታወቀው ሁለት والمبتدأ وخبره مبتدأና የሱ خبر 3 4 واسم كان وأخواتها وخبر إن وأخواتها سنت قطر 6 والتابع للمرفوع مرفوع تكتلو يمتع سبعتኛው ይሄ ነው ይሄ ሰባተኛው ራሱ ይከፈላል وهو 4 أشياء ምሳሌው ላይ ይገባችኋል አብሽር وهو ይሄ ታቢዕ للمرفوع የምንለው አራት ነው ናዕት ገላጭ የምንለው والعطف عطف البيان يهون عطف النسق والتوكيد توكيد يهون والبدل بدل እነዚህ አራቱ አታቢዕ ለልመርፉዕ በመባል ባንድ ላይ ነው የሚቆጠሩት አንድ ስለዚህ መርፉዓቶች ስንት ናቸው ሰባት አንደኛ ምንድነው ፋዒል ሁለተኛ الفعل الذي لم يسمى فاعل والمفعول الذي لم يسمى فاعله ሁለት አይደል والمبتدأ وخبره والمبتدأ راسن شلو 3 وخبره 4 واسم كان واخواتها كان ስሟና ካነ እሷና ሌሎች እህቶቿ አላት ባባላት ይመጣላችኋል አሁን ዝም ብለን ሃይላይቱን ነው የምናየው واسم كان واخواتها سن 5 وخبر ان واخواتها የኢነ خبرنا የእህቶቿ خبر سن 6 والتابع للمرفوع 7 እነዚህ ናቸው والتابع للمرفوع አራት ናቸው ብለ ይሄው መጣለ ናዕት አፍ ተውኪድ በደል እነዚህ ማለት ነው ያዙልኝ ልግባላችሁ እነዚህን ማቀራቸው አብሽር ባቡ መርፉዓት الاسماء አለ የስም መርፉዓቶችን ነው የምናየው የፊዕልማ ታለፈን የፊዕል ተጀሩዱሁ عن الناصب والجازم رفع ያነው علامه الرفع ደግሞ ሙፍረድ ሆነው ላይ ضم ነው አፍዓል الخمسه ላይ ثبوت النون ነው ይሄን ጨርሰናል ፊዕል ላይ ያለን አሁን መርፉዓት الاسماء ከስም መንሱባቶችንና መጅሩራቶችን አይደለም እያየን ያለነው ምንን ነው መርፉዓቶችን ነው መርፉዕነትን ለምን አስቀደምነው ከተባለ የዋናው የዑምዳ መገለጫ ነው የምን መገለጫ ነው የዋና እስም ላይ መርፉዕነት ነው የሚቀድመው መንሱብነት እኮ ትርፍነት ነው ዋናው ረፍዕ ነው ጃአ ዘይዱን አለክ ጃአ ዘይዱን ዘይድ ፋዒል ነው መርፉዕ አይው ዑምዳ ነገር ነው ዋና ሙስነድ ኢለይህ ነው የሙስነድ ኢለይህ ባህሪ ነው ቅድሚያ የተሰጠው ለዚህ ነው ዋና ነው ያረፍተ ነገሩ አንድ ስም መንሱብ ነገር ግን ምን ራአይቱ ዘይደን አለክ ራአይቱ ፊዕል ፋዒል ዘይደን ያለው መፍዑል ቢ ኦብጀክት ነው ኦብጀክት ሳይመጣ አረፍተ ነገር ይሆናል ያለ ኦብጀክት ተመልከተው ስለዚህ ረፍዕሳ ዋና ነገር ነው ضرب ዘይዱን አምረን አለክ ضرب ዘይዱን ዘይድ መታ አምረን መተዋል ስንት ነው ضرب ዘይዱን ዘይድ ምንድነው ፋዒል ምንድነው መርፉዕ ይሄው መርፉዕነት የአረፍተ ነገር ዋናው ዘይድ ነው አምረን መተዋል ከአምረን ኦብጀክት ነው ይሄ ቢመጣም ባይመጣም የዘይድ መምታትኛ ተረድተናል ስለዚህ ዑምዳው ማን ነው ማለት ነው ዑምዳ ማለት እኮ ዋና ምሰሶ ማለት እኮ ነው መጠጊያ መደገፊያ ማለት ነው ምንድነው መደገፊያው መርፉዕ ነገር ነው መጠጊያ የሚሆነው ስለዚህ መርፉዕን ቅድሚያ የተሰጠው ለዚህ ነው መንሱባት ሳይመጡ መርፉዓቶች የመጡ ለዚህ ነው አንዴ እንት ይዛል ለምን ቀድሞ አመጣው ባቡ መንሱባት الاسماء ሳይል ወይንም መጅሩራት الاسماء ሳይል መጅሩራቶችና መንሱባቶችን ሳይነግረን ለምን መርፉዓትን ጀመረ ይሄማ ዋና ነው የአረፍተ ነገር ዋና አካል ነው መርፉዕነት ቀላል እንዳይመስል ያኑ وقدم عليه انها عقبها بالمنصوبات لانها فضلت እነሱ ትርፎች ናቸው ቀጥለው ይመጣሉ መጅሩራት መሐላቸው መንሱብ ስለሆነ ብሎ ቀጥሎ ያመጣላቸዋል በቃ በዚህ ነው ቀደም ተከተሉ ለምን ቀደመ ለሚል ጥያቄ ነው ይሄ ለምን በመርፉዓቶች ጀመረው ይሄ ነው እዛ እኮ ተጠያይቀናል ፊዕል ላይ መንሱባቶችን ለምን አመጣ ከጀዋዚሞች በፊት ነዋሲቦችን ከጀዋዚሞች በፊት ለምን አመጣ ጠይቀን መልሰናል ይሄንን ምን ነበር ያልነው የነዋሲቦ ነው አይደለም እዛ የነዋሲቦች ውጁድይ ነው የጀዋዚሞች ደግሞ አደምይ ነው ወልውጁድዩ ሙቀደሙን على العدمي ነው ነዋሲብ ሐረካ ነው የሚሰጥህ አይደል ብዙ ጊዜ ስታደርገው ውጁድይ ነው አለ
ጀዋዚሞች እየገነጠሉ ነው የሚጥሉት። የሙፍረዱንም አፍዓለል ኸምሳ ላይ ያሉትንም እየሟጠጡ ነው የሚጥሉት አይደል? ስለዚህ የነዛ አለመኖር ነው የዛ መኖር ነው። መኖር ካለመኖር ቅድሚያ ይሰጠዋል እያልን ነበር የተናገርከው። እንደዚህ እኮ ነው የተነጋገርነው። አሁን ደግሞ መርፉዓቶች ብሎ ጀመረ መንሱባቶችን ሳያመጣ። አዎ ለምንድን መርፉዕነት ዑምዳነት ነው መጠጊያነት ነው። ይሄንን ያዙ። ለምን አስቀድመው ለሚለው ነው የነገርኳችሁ። ሌላ እዚሁ ላይ አልመርፉዓቱ ሰብዓቱን ሰባት ናቸው መርፉዓቶች። ይዛችሁልኛል አይደል? ሰባት ናቸው። ሌላ ቢመጣም እዚሁ ውስጥ ተጨፍልቆ የሚቀመጥ ነው። ሰባት ነው መርፉዓቶች ሰባት ናቸው። አዎ መርፉዓተል አስማ ሰባት ናቸው። ስምን እንግዲህ በስንት ግሩፕ ታደርገዋለህ ማለት ነው? በሰባቱ ግሩፖች ውስጥ ነው የምታስገባው። መርፉዕነት ሲመጣ ከነዚህ ከሰባት አጥሮች ውስጥ አታወጣው። ሰባቱ ውስጥ ይገባል። ተጨፍልቆ እዚህ ውስጥ ይገባል። አንገቱን እየተያዘ እዚህ ነው የምታስገባው። ሰባት ናቸው። አንደኛው ምንድነው? ወሄ ከሰባቱ አንደኛው አልፋዒሉ አድራጊ ፋዒል የምትለው የቃው ምንሁ አልፊዕል ፊዕል ከሱ የሚከሰትለት ወመነ ወይ ደግሞ የቃው ቢሂል ፊዕል በሱ ላይ የሚከሰትበት ወይ ከሱ የሚከሰት ማለት ማያቆሙ ቢሂል ፊዕሉ አው የቃው ምንሁ ማለት ማያቆሙ ቢሂል ፊዕሉ በሱ አማካኝነት ወይንም እሱ ላይ የሆነ ነገር የተከሰተበት እሱ ላይ የተገኘ ማለት ነው። ፊዕል የተገኘበት የወደቀበት አይደለም የምትለው ፊዕል የተገኘበት ያስገኘው ማለት ነው። ወቃ ምንሁ ወይ እሱ ያስገኘው እነዚህ ነው የምትይዘው። ፋዒል ማለት ይሄ ነው። ወቃ ቢሂ በሱ ሰበብ የተገኘ ድርጊት በሱ ሰበብ የተገኘ ወይንም ደግሞ ከሱ ድርጊት የተገኘ እንላለን። ቢሂ የሚለው ማተ ዘይዱን ያደርጉታል። ሚንሁ የሚለው ዶረበ ዘይዱን ያደርጉታል። ሞትን እሱ ያስገኘውማ ቃመ ቢሂ ነው። ድርጊት በሱ ሰበብ የተገኘ ትለዋለህ። የእኛዋን የምታደርጋት ማተ መሞትን እሱ እንደሰራው ተደርጎ ነው እንጂ የገደለው አላህ ነው። እዚች ላይ ነው ቢሂ የምትለው የምታመጣው። ሌላው ግን ሚንሁ ነው። መታ ሚንሁ ነው የሚገኘው። በላ ሚንሁ ነው የሚገኘው። ሚንሁ ነው እንዳለ ብዙ ማለት ነው። ስለዚህ ፋዒል ምንድነው ተብለህ ብትጠየቅ ይሄ ነው። በሱ ምክንያት በሱ ሰበብ ምን የተገኘ ድርጊት የተገኘ ወይ ከሱ ድርጊት የተገኘ። ዶረበ ዘይዱን ተባለ። ዶረበ ዘይዱን ዘይድ ምንድነው? ፋዒል ምን መምታትን አስገኝቷል። ዶረበ ዘይዱን ፋዒል አድራጊ ማለት እኮ ነው። አከናዋይ ተዋናይ ዋና ፈጻሚ ማለት ነው ፋዒል። ይሄ ነው ዋናው። ዶረበ ዘይዱን ዘሃበ ዘይዱን ዘይድ ፋዒል ነው። ምንድነው ፋዒልነቱ? ፋዒል ነው ዘይድ። ለምን ድርጊት መሄድን አስገኝቷል። ሶላ ዘይዱን ዘይድ ሰገደ። ዘይድ ምንድነው? ፋዒል ለምን ሶላትን አስገኝቷል። ተወበአ ዘይዱን ዘይድ ውዱ አደረገ። ዘይድ ምንድነው? ፋዒል ለምን ውዱን አስገኝቷል። ግልጽ ነህ? አከለ ዘይዱን ዘይድ በላ። ዘይድ ምንድነው? ፋዒል ለምን መብላት የሚባልን አስገኝቷል። ስለዚህ ፊዕልን የሚያስገኝ አካል ሁሉ ምን ይባላል? ፋዒል ይባላል። ይሄን ያዙ። ሶርፍ ቤት ራሱ የሚጠቅማቸው እኮ ነው ፋዒል። እዛ እስመል ፋዒል ተመሰርታለህ። እዚህ ደግሞ የድርጊቱ ባለቤት በስም ሊገኝና ሊገለጽ ይችላል። ፋዒል ግልጽ ነው። ተግባባን? ፋዒል ማለት ይሄ ነው። ለምን አስቀደመው ከሰባቱ? ቅድም ያልኳቸው ነው። ራሱ ለዚህ ይሆነዋል። ዑምዳ ነው። ፋዒል ማለት የአረፍተ ነገር ባለቤት ማለት ነው። የድርጊቱ ባለቤት ማለት ነው። ስለዚህ እሱ ይቀድማል። ፋዒል ማለት ነው። ግልጽ ነው አይደል? ወይንም አሚሉ ለፍዝይ ነው ይላሉ ከሙብተዳ ይልቅ። አንዳንዶች ሙብተዳ ነው ቅድሚያ የሚሰጡት። ቁጥር አንድ መርፉዓቶች ሲነገር ማመን ነገር አለበት ሙብተዳ ይላሉ። መጀመሪያ ዋና እሱ ከፊት ከሁሉም ፊት ስለሚመጣ አይ ፋዒል ነው ይላሉ። ሌሎች ይመጡና ለምን ስሏቸው ለፍዝይ ነው የዛኛው ማዕናውይ ነው ይሄን ያመጣሉ። ሁለቱም አስል ነው የሚሉ አሉ። አይ ፋዒል ነው የሚቀደመው ከሙብተዳ ይላሉ። የራሳቸው እንትን ነው ችግር የለም። ሌሎቹ ግን ሙብተዳና ኸበር ቀጥሎ ነው የሚመጣው። ናኢበል ፋዒል ቀጥሎት ይመጣል። ለምን ብትል ናኢበል ፋዒል ቀጥሎት የሚመጣው የሱ ምትክ ሆኖ ስለሚሰራ ነው። ሙብተዳና ኸበር ይቀጥላሉ። እነዚህ መንሱኻቶች ናቸው። ከዛ ቀጥለው ነዋሲኾች ይመጣሉ። መንሱኽ ይቀደማል ከናሲኽ። ከዛ ያው አስከታይ ዋና ጅራት ይቀጥላል ማለት ነው። ከዛ አድርጋችሁ ትይዙታላችሁ። አሁን ፋዒል ምሳሌ ምን አየን? ፋዒል ተግባባን አይደል? ዶረበ ዘይዱን ጃአ ዘይዱን አከለ ዘይዱን አመረ ዘይዱን እያልክ ትሄዳለህ። በቃ ፋዒል ማለት የድሪቡ ዘይዱን ወይ ሙዳሪ አድርገው የድሪቡ ዘይዱን የዛሃቡ ዘይዱን የኽሩጁ ዘይዱን
ከኋላ ፊዕል ታመጣለህ ቀጥለህ ስም ማምጣት እኮ ነው ምን ያስቸግራል ይሄ እንደ ከበደን በላችሁ ምን እንዳታወሩ ይሄ ህፃን ትምህርት ነው ذهب زيدون خرج زيدون በአማርኛ እኮ ብታደርጉ በጣም ያስቃል የመሰረተ ትምህርት ነው የሚመስለው አረብኛ ስለሆነ እንጂ ትልቅ እንደ ወደ አማርኛ ቢሱ ذهب زيدون ذهب ምንድነው ፊዕል ማዲ زيدون فاعل አድራጊ ማለት ነው ذهب فعل ماضي مبني على الفتح زيد فاعل مرفوع علامة رفعه ثم ظاهرة في آخره ذهب زيد أكل زيد بس أكل زيد بس هنا يكرر أكل زيد السويقة ايش زيد بس بالله زيد ምንድነው ፋይል ማለት ይሄ ነው በቃ ከፊውቸር ቨርብማ አድርግበት ከጎኑ ሙዳሪ የሚሆን ማዲ የሚሆን አከለ ዘይዱን የእኩሉ ዘይዱን ያው ነው አከለ ዘይዱን ዘይድ በላ ነው የእኩሉ ዘይዱን ዘይድ ይበላል ነው ለማንኛውም ክንውኑን የሚያስገኘው አካል ማን ነው ዘይድ ነው ባለቤቱ የድርጊቱ ፈጻሚ ይሄ ነው በቃ ፋኢል ማለት ሁለተኛ والمفعول الذي مفعول الذي لم يسمى فاعله አድራጊው ያልተጠራ ይሄ ፓሲቭ ፎርም እንለዋለን ወይም ደግሞ ኦብጀክቱ ሳብጀክት ቦታ ተቀምጦ ነው የሚሰራው ወይም ድርጊት ተቀባይ የነበረው አድራጊው ቦታ ላይ መጥቶ ገጭላል ናኢበል ፋኢል ይባላል የአድራጊው ተወካይ ምትክ ማለት ነው እንዴት ነበር ይኸው ልንገራችሁ ضرب زيد عمرا አልክ አሁን ضرب فعل ماضي زيد فاعل عمر مفعول به ነበር አይደል ይሄንን ማዲውን ከኋላ ፊዕሉን ሙገየር الصيغه አድርገው መጅሁል አድርገው ضرب ትልና ዘይድን ትጥልና ضرب عمرون ትላለህ አምር ተመታ አሁን አምር መጥቶ ቅድም እንደ ነበረ ضرب زيد عمرا زيد فاعل ነበረ አምር መፍዑል ቢህ መንሱብ ነበረ አይደል እንዴ ይሄ ማዕሉም ፋኢሉ በታወቀ ጊዜ ፊዕል ማዲው ማዕሉም ማዲ ማዕሉም በሆነበት ጊዜ ማዕሉም ነው ፊዕሉም ማዕሉም ነው ለምን ፋኢሉ ከጎኑ መጥቷል ضرب زيد አምርን ያለውሳ መፍዑል ቢህ ነበር ይሄን አሁን ምን ታደርጋለህ ቀልጠፍ አድርገህ ስትናገር ወይ ምክንያት አለ የምትቀይርበት ዘይድን ታወጣዋለህ ዘይድን ትጥልና ዱሪበ አምሩን አምር ቅድም ምን ነበር መፍዑል ቢህ መንሱብ ነበር አይደል አሁን ማን ቦታ መጥቶ ገጭ አለ ፋኢሉ ቦታ ናኢበል ፋኢል የተባለው ለዚህ ነው ምትክ ተወካይ የተባለው ለዚህ ነው ፋኢሉ ያልተሰየመ ቦታ ላይ አንድ ነገር መጥቶ ሲቀመጥ ናኢበል ፋኢል ስለዋለ ፋኢሉን ወክሎ የመጣ ፋኢሉ ወክሎ መጣ አዎ ፋኢሉ ወክሎ ስለመጣ የፋኢሉን ዘውድ ነው የጫነው መርፉዕነት እኮ አይገባውም መርፉዕነት እኮ የማን ነው የአድራጊ የዋናው ዘውድ ነው የንጉሱ ዘውድ ነው አይደል እንዴ መፍዑል ቢህ ደግሞ ምንድነው ህዝብ የሚተዳደር ህዝብ ነበር አሁን ያንኛው ውልቅ ሲል ፋኢል ሲመጣ መፍዑል መጣና ገጭ ማንን ጫነ መርፉዕነቱን ضمن ጫነ አምር መፍዑል ቢህ ነበር ግን የዘይድ ናኢበል ፋኢል የፋኢሉን ዘውድ ነው የሚጭነው ለዚህም ተረፋ ምን አልከው ዱሪበ አምሩን አልከው አየህ ባይሆን ፊሉ ይቀየራል ከኋላ ዶረበ አምሩን ካልክ አምር መታ ነው የሚሆነው ፋኢሉ ራሱ ነው የሚሆነው አሁን ግን ናኢበል ፋኢል ለማድረግ ፋኢሉን ትገነጥል ታወጣና መፍዑል ቢህን ቦታው ላይ ተተካዋለህ የፋኢሉን ዘውድ ትጭንለታለህ ሐረካን ከዛም በኋላ በዛ ተፈሰራል ፊዕሉ ባይሆን ይቀየራል ዱሪበ አምሩን ትላለህ ናኢበል ፋኢል ማለት ይሄ ነው ተግባባን አይደል በመጅሁል ቦታ ላይ ከመጅሁሉ ፊዕል ቀጥሎ ያለ ማለት ነው በሌላ ገለጻ ወይንም ፋኢሉ ያልተጠራ ማለት ነው እሺ ኡኪለ الرغف አልኩኝ الرغف ያለው ምንድነው መርፉዕ ነው አይደል ለምን لانه نائب الفاعل የፋኢል ናኢብ ነው ቁቲለ ዘይዱን አልኩኝ ስትፈስረው ራሱ እኮ ያስታውቃል ዘይድ ገደለ ቢሆን ድርጊት ተፈጻሚ ነው ዘይድ ተገደለ እያልክ ነው ያለው ተገደለ እያልክ ነው ድርጊት አስተናጋጅ ነው ضرب قتل زيد قتل فعلا ماضي مغير الصيغه ما عدل قتل زيد ያለውሳ نائب الفاعل مرفوع علامة رفعه ضمة ظاهرة في آخره بقى نائب الفاعل تغبنا
أمر بلال أن يؤذن أن يشفع الأذان ويتر الإقامة أمر بلال يالو من دينه نائب الفاعل بلال تعزز بلنهم متفسروا مع أنه عزاج فاعل فلق تبال الفاعل معروف من هو النبي صلى الله عليه وسلم خلق الإنسان ضعيفا خلق الإنسان من دينه إنسان نائب الفاعل خلق يالو مغير الصيغة مجهول فعل ماضي مجهول خلق فاعل يتهلى فاعل معلوم يتوقع من الذي خلق الإنسان هو الله خلق الإنسان ضعيفا خلق الله الإنسان ضعيفا ما لا تنبه سلزم مجهول نائب الفاعل أدرجه من تتكلم عن لأنه معلوم سلهنا فاعل تطلع بس بقى نيتوقع على بعض ذكره خلق الإنسان ضعيفا أمير بلال كنا نؤمر ويالون نقرأ نؤمر الأمير هو النبي صلى الله عليه وسلم سايتكسو نقرأ ما زاجوان ندهن يتوقع وعندنا نجزي ደግሞ የምትጥልበታለህ ምኑን ፋኢልን ትተዋለህ ضرب الامير አልክ ንጉስ እኮ ዛሬ ተደበደቡ አልክ ደብዳቢው የሆነ የሞተ ውርድ ያለ የዘቀጠ ሰው ይሆናል ስሙን ላለማንሳት ትጸየፍና ضرب الامير እያልክ ታወራለህ ዛሬ አሚሩ እኮ ተመቱ ነው የምትለው ضرب الامير او ضرب زيد الامير አትልም ዘይድ የሚባለው ሰውዬ ስሙን እንድታነሳለህ አንተ ጽህ ይባላል ለዚህም ነው ምናምን يقول بعض الناس يالك متناغر يقال بلا تناغره يقول محمد ما اسم الله لمانسات يقال عندهم الناس ዘንድ እንደዚህ ይባላል ተላለ ሰውየው ለማንሳት ስትጸየፈው ማለት ነው እዚህም ማለት ወይ ደግሞ ፈርተ ምት ወይ ችግር ያደርስብኛል ስሙን ካነሳው ከተባለ እንደዚህ ይሆን ምን አድርገህ ትናገራለህ نائب الفاعل مفعول بهن እያመጣ ፋኢሉ ቦታ እየተካ ተናገራል ስለዚህ نائب الفاعل ብዙ ፋይዳዎች አሉት ወደ እንትን ሌሎች እንትኖች ላይ የምትሞጠሉት ኢንሻአላህ ወደፊት የምንቀራው ለምን ይወድቃል نائب الفاعل ለማንኛውም ይሄ ነው ምን ታደርጋላችሁ አልኳችሁ ፊዕሉ ምንድነው ሶርፍ እየቀራችሁ አይደል ይመቻል እኮ ሶርፍ ምን ታደርጋላችሁ መጅሁል ታደርጋላችሁ ማዲውንም ሆነ ሙዳሪዑንም ሆነ اسم المفعول ምንም ራሱ ሲመጣ እንደዙ نائب الفاعل ነው የሚሆነው ስለዚህ አሁን ማዲና ሙዳሪዕን ምን ታደርጉታላችሁ መጅሁል ታደርጉና ፋኢሉን እየጣላችሁ መፍዑል ቢሂን እጎኑ ማስቀመጥ ይሄ ነው በቃ ሌላ የለውም አዲስ ነገር ይድረቡ ዘይዱን አልክ ዘይዱን ያለው ምንድነው نائب الفاعل ይቅተሉ አምሩን አልክ ምንድነው نائب الفاعل ተገባናል ሰይቅተሉ ዘይዱን አልክ ዘይዱን ምንድነው نائب الفاعل በመጅሁል በማዕሉም ባደርገው ነው ሰይቅተሉ አምሩን ዘይደን ነበር የሚሆነው ፋኢሉን ጣልከው ሰይቅተሉ አልከው በመጅሁል ቀየርከው በመጅሁል ሲቀየር ደግሞ ፋኢል አይመጣም ፊዕሉ ከተቀየረ እንትን ፊዕሉ ወደ መጅሁል ከተቀየረ ፋኢል ድራሽ ነው መጥፋት ያለበት ለምን ፊዕሉ ተለውጧል ዱሪበ ዘይዱና ተንም ፋኢሉን ራሱ ዘይድ ተመታ ነው የሚሆንበት ስትፈሰረው ስለዚህ ፋኢሉን ቶሎ ግምጥል አድርገህ ማውረድ ያለብህ ያንና ኢበል ፋኢሉን ታመጣለህ ግልጽ ነው አይደል ይሄ ሁለት ሶስተኛ ወልሙብተዳኡ ወኸበሩ ሙብተዳና ኸበር ለምሳሌ ሙሐመዱን ሙሳፊሩን አለ ፊዕል አለ እንደዚህ ፊዕል የለም ስለዚህ ምንድነው ሙሐመዱን የፊዕሉ የእንትኑ ያረፍተ ነገሩ መጀመሪያው ምንድነው ስም ስለዚህ ጁምለቱን እስምያ የምትልህ ነው ስለዚህ ምን ትለዋለህ ማለት ነው ሙሐመዱን ሙሳፊሩን ሙሐመዱን ሙብተዳ ነው ሙሳፊሩን ኸበር ነው ስለማን ነው የሚናገረው ስለ መሐመድ ጉዞ ነው መሐመዱን ሙሳፊሩን ይሄ ሙብተዳና ኸበር ነው የምትለው هذا ዘይዱን ሙብተዳና ኸበር ነው هذا ሙሰሊን ይህ ሰጋጅ ነው ይሄ ሙብተዳና ኸበር ነው ተገበነ ዘይዱ ይድሪቡ ሙብተዳና ኸበር ነው ዘይድ ያለው መጀመሪያ ላይ ስም ሆኖ መጥቷል የድሪቡ ያለው ደግሞ ጁምላ ነው አረፍተ ነገር የድሪቡ ውስጥ ሌላ ዶሚር አለ ዘይድ ላይ የሚመለስ ይሄ ሙብተዳና ኸበር ነው የምትለው እየገባችሁ ነው ማለት ነው ሙብተዳ ዘይዱን ሙሳፊሩን ዘይዱን ያለው አላሁ ረቡና ሙሐመዱን ነብዩና አላሁ ረቡና አለ አላሁ ምንድነው ሙብተዳ ረቡና ረቡ ያለው ኸበር ረቡ እንደገና ሙዳፍ ነውና ሙዳፍ ኢለይና في محل جر مبني على السكون تمام ስለዚህ ሙብተዳና ኸበር ነው ሙሐመዱን ነብዩና ሙሐመዱን ሙብተዳ ነው ነብዩና ስትል የኛ የሚለውን ነብዩ የሚለው ምንድነው ኸበር ነው ሙብተዳና ኸበር ማለት ይሄ ነው እየገባችሁ ነው ግምላችሁ ሙብተዳና ኸበር ማለት ይሄ ነው አሁን በአባብ ሆኖ እኮ ይመጡላችኋል ርዕስ
ሰባት ናቸው ተብሏል። እንደገና ባቡል ፋኢል ብለ ተጀምረዋል። አሁን እንደገና እንደርስ ተደርጎ አለፋችሁት ማለት አይደለም። አብሽሩ አይዟችሁ። ሌላ ወስሙ ካነ ወአኸዋቲሃ የካነ ከነህቶቿ የነሱ ስም ካነ ዘይዱን ቃኢመን አለክ ካነ ዘይዱን ቃኢመን አለክ ካነ ዘይዱን ቃኢመን ስትል ዘይዱን ያለው ስሟ ነው። ቃኢመን ኸበሯ ነው ሲባል የካነ ማለት ነው። አይው ካነ ዘይዱን ቃኢመን የሚለውን ብትናገር አሁን ካነ ዘይዱን አልክ ዘይድ ምኗ ነው ስሟ። ይሄ ነው የእንትን እነሁ ላይ ሰቀሩ በዚህ ነው የምቀሩ። የካነ ስም የካነ ኸበር ይባላል። ምንድነው ካነ ዘይዱን ቃኢመን አልክ ዘይዱን ያለው የካነ ስም ነው መርፉዕ ነው። ለምን لانه اسمه ካነ የካነ ስም ስለሆነ ተላለ። ቃኢመን መንሱብ ነው። ለምን لانه خبر ካነ ደግሞ መንሱብ ነው። ይሄን ነው የምትሉት። እስሙ ካነ የምትሉት አሁን ከጎኗ ገጭ የሚለው ነው። ገብታችኋል? ካነ ዘይዱን ጣሊባን ካነ አምሩን ሙጃሂደን እያልክ ስትናገር ማለት ነው። እስኪ ተናገሩ። ካነ ኢብራሂሙ ቃኒተን ሙስሊመን ካነ الناس ኡመተን ለከላ አሁን አናሱ ምን ሊሆን ነው ማለት ነው? ምን ሊሆን ነው? ካለ ጎን ያለው ዶም የሆነውን ስም አድርጎ አልኳችሁ። ያ ረቢ ምንድነው? ያ አላህ ካነ ሙሐመዱን ናኢመን እንደማውቃት الوقت ካነ ሙሐመዱን ናኢመን ካነ ሙሐመድን አላለም። ካነ ሙሐመዱን ሙሐመዱ ምንድነው? ካነ ጎን ያለው ስሙ ካነ በሉ የካነ ስም ነው። ናኢመን ያለው ሳ ኸበሯ ነው። በቃ ይሄን ማያዝ ያቅታል ነው። ጀማሪ ደም እኮ አይደግልም ይሄ ካነና እህቶቿ ሌሎችም ሳራ ዘይዱን ዘይድ ሆነ ምን ሙስሊማን አው ሱንየን ሳራ ኢብራሂሙ ሳራ ብለ ኢብራሂሙ ምንድነው? የሷራ ስም ነው የምትለው። ሱንየን ኸበሯ ነው መንሱብ ነው። ይሄ እኮ ነው እያመጣችሁ ከጎን ያለው መርፉ ስሟ ነው፣ ያንኛው ኸበሯ ነው። አለቃ አንድ ምሳሌ እኮ ይበቃል። 1 ሚሊዮን ምሳሌ ይደረግልኝ። ወኸበሩ ኢነ ወአኸዋቲሃ ኸበሩ ኢነ የኢነ ኸበር አሁን መርፎ ነው እያዝን ያለነው። ፋኢላየን ናኢበል ፋኢላየን የካነ ስም ኸበሯማ መንሱብ ነው። አያገባንም። መንሱባት ቤት እንደገና ትቀራታለህ መልሰህ። እንደገና መንሱባቶችን ስትቆጥር የካነ ኸበር ብለህ ነው እዛ ደግሞ የምትመጣው። አሁን መርፉዓት ቤት የካነ ስም የኢነ ኸበር ትላለህ ትገለብጠውና ኢነ ደግሞ ስሟን ተነስባለች ኸበሯን ተረፋለች። ኢነላሃ አላ ኩሊ ሸይኢን ቀዲሩን ኢነላሃ አላህ ያለው የኢነ ስሟ ነው ተነስቧል። ይሄን አይደለም ፈልገው ቀዲሩን ኸበሯ ነው። ይሄው መርፉዕ ነው። በካነ ግልባጭ ለምሳሌ ላድርግላችሁ። ካነ ዘይዱን ቃኢመን እነ ዘይደን ቃኢሙን ይገለበጣል። እነና ጓደኞቿ እህቶቿ በማን ተቃራኒ ነው የሚሰሩት? በካነና በእህቶቿ ተቃራኒ። እነዚህ ሁለቱም ሙተዷድ ናቸው። በቃ ሰለፊዮችና ኢኽዋንዮች ማለት ይለያያሉ። ያለቦታ ይለያያሉ። ካነ ዘይዱን ቃኢመን እነ ዘይደን ቃኢሙን መርፉዓትን ቁጥር ብትባል ምን ልትል ነው ማለት ነው? የካነ ስም የኢነ ኸበር ነው የምትለው። ኢነ የባቡ እናት ስለሆነች ነው እንጂ ኢነ ብቻ አይደለችም። ስሟን የምትነሱብ ኸበሯን የምትረፋ ለኢነ ብዙ እህቶች አሏት አብረዋት ማለት ነው። እነ ለይተን አለ ብዙ የምትቀራቸው አሉ። ስለዚህ ኢነና እህቶቿ የኢነና የእህቶቿ ኸበር መርፉዕ ነው። የካነና የእህቶቿ ስም መርፉዕ ነው። ተገባናል? መርፉዓት ቁጥር ብትባል ምን ትላለህ ማለት ነው? ፋዒል ናኢብ አልፋዒል ሙብተዳ 3 ኸበር 4 እስሙ ካነ ወአኸዋቲሃ የካነና የእህቶቿ ስም መርፉዕ ነው። ሌላ መርፉዕ ደግሙኝ ወኸበሩ ኢነ ወአኸዋቲሃ
የኢነና የህቶቿ ኸበር የኢነ ኸበር መርፎ ነው። አዎ ይኸው እነ ዘይደን አልኩ። እነ ገብታ ዘይድን መንሱብ አድርገዋለች እኮ እነ ዘይደን እነ ዘይዱን ተብሎ አይቀራም። እነ ዘይዱን እነ ጀሩማ ከነካ በኋላ አይባልም። እነ ዘይዱን የምትናገረው ነገር ምንድነው? ይሄ ያወጣው ቃል በል አንተ ለመቆጣጠር እንዲመች ማለት ነው። ይሄ ያወጣሁት ቃል ምንድነው? አውቀው ቢበላሽ እኮ ምንም ችግር የለውም። ምንም አይደለም። ቀላልም ነው፣ አያስደነግጥም። እነ ዘይዱን አትልም። እነ ዘይደን ቃኢሙ ካነ ቢሆን ኖሮ መጀመሪያ ጽሁፍ ኪታብ እያነበብክ ከሆነ ያስታውቃል። መርፉዕና መንሱብ እዳሉ ፊት አሊፍ አለ። መንሱብ ከሆነ ዘይደን ስትል አሊፍ ጎኑ ገጭላል። ዘይዱን ስትል አሊፉ ይወድቃል። ያውን ተንዊንን የሚቀበል ነው። እነ ኢብራሂም ላይ ነው ስህተት ላይ የምትወድቀው። ኢብራሂሙ ኢብራሂም እነዛ አንድ አይነት ነው። እነ ኢብራሂም አለ ረጁሉን ሷሊህ አው ነብዩን ሊላህ አው ረሱሉላህ እነ ኢብራሂም አለይሂ ሰላም ብለህ ትናገር። ምን ታደርጋለህ? እነ ኢብራሂም አሁን ኢብራሂም ያለው ምንድነው? የእነ ስም ነው አይደል? ኸበር አድርገህ የምታመጣው መርፉዕ አድርገህ ነው የምታመጣው። ረሱሉላህ አው ነብዩላህ አው ረጁሉን ሷሊህ የሚለውን ታመጣለህ። መርፉዕ ነገር በእነ ከጀመርከው። ካነ ኢብራሂሙ ካልክ ደግሞ ሐኒፈን የሚለውን ስታመጣ መንሱብ ይሆናል ኸበሯ። በቃ ይሄ ነው። አሁን እያፈራረቅኩ ነገርኳችሁ። ስንት መርፉዓቶች አየን? አሁን ስንት መርፉዓቶች አየን? 6። ሰባተኛው ወታቢዑ ለልመርፉዕ እንደገና እነዚህ 6ቱ ቋሚዎች ናቸው። እነዚህን ተከትሎ የሚመጣ ተቀጽላ እሱም አብሮ ተከትሎ መርፉዕ ነው የሚሆነው። ጅራት ማለት ነው። ወታቢዑ ለልመርፉዕ መርፉዕን ተከትሎ የመጣ ምን ማለት ነው? መርፉዕን ተከትሎ የመጣ 4 ናቸው 5 ናቸው። እንትን አጥፈን ለብቻ አጥፈል በያንን ለብቻ አድርጎ እየቆጠረው ነው። አጥፈል በያን በበደል ይተካል ብሎ እየተወው ነው እንጂ 5 ናቸው። ምክንያቱም አጥፈ 2 ናቸው። አጥፈን ነሰቅና አጥፈል በያን ናቸው። ምን ናቸው ሁለት ባንድ ላይ ማለት ነው። ግልጽ ነው አይደል? ይሄ እሺ። ለመርፉዓትን ተከትሎ የመጣ 6 መርፉዓቶች አየን። እነዚህ መርፉዓቶችን ተከትሎ የሚመጣ ነገር አብሮ መርፉዕ ይሆናል ተከታይ። እሺ ታቢዕ ለልመርፉዕ የሚባል መርፉዕን ተከትሎ የሚመጣ ምንድን ስንት ናቸው? 4። ማን አናዕት አጅክቲቭ ገላጭ ማለት እንዴት? ለምሳሌ ضرب ዘይዱን ዘይድ ያለው ምንድን ነበር? ፋይል ሆኖ መርፉዕ ነው አይደል? የዚህ ተከታይ ትፈጥርለታል። ምን ነዕት ምን ضرب ዘይዱን الفاضل አምረን ضرب ዘይዱን الفاضل አልፋዲሉ ያለው ምንድነው? አጀክቲቭ ነው። ያ ቸሩ በላጩ ዘይድ ማለት ነው። በላጩ ዘይድ ማለት ነው። ጥቁሩ መሐመድ መጣ ብለህ ብትናገር አሁን ጥቁሩ ያለው ማንን ነው የሚገልጸው? መሐመድን ነው። መሐመድ ደግሞ አማርኛው ላይ ምንድነው? ፋይል ነው፣ ሰብጀክት ነው አይደል? ጥቁሩ መሐመድ መጣ፣ ጥቁሩ መሐመድ ተመታ ብለህ ብትናገር አሁን የናኢበል ፋይል ምንድነው ማለት ነው? አጀክቲቭ ነው። እንደ ገለጻ እኮ ነው የሚሆነው አጀክቲቭ። ጃአ ዘይዱን الفاضل አልክ። አልፋዲሉ ያለው ምንድነው? ገላጭ። ጃአ ዘይዱን الأحمر ልትናገር ትችላለህ። ጃአ ዘይዱን الأحمر ጃአ ዘይዱን العالم ጃአ ሙሐመዱን السني አው السلفي እያልክ ታመጣዋለህ። السلفي ራሱ አጀክቲቭ አይደል? ገላጭ እኮ ነው። ተባባን አይደል? ጃአ ሙሐመድ አልከው ሷዲቅ አልክ። ዜር ሶመኒ ሷዲቅ ብዙ ሷዲቆች አሉ። ሷዲቅ መጽሐፍ ቅዱስ ምን ታለ? ሷዲቅ ማለት ነው። ጃአ ሷዲቅ አሰለፊዩ ብለትና አሰለፊዩ ያለው ምንድነው? አጀክቲቭ ነው፣ ገላጭ ነው። ስለዚህ ሷዲቅን ተከትሎ ነው የሚሆነው። ሷዲቅ ያለው ሳብጀክት ሆኖ አድራጊ መርፉዕ ሆኖ ከመጣ አብሮ መርፉዕ ይሆናል። ሷዲቅ መንሱብ ከሆነ ተከትሎ መንሱብ ይሆናል። ሷዲቅ መጅሩር ከሆነ ነዕቱም አብሮ መጅሩር ይሆናል። አሁን እየቀራን ያለነው ግን ስለ መርፉዕነት ብቻ ነው። ስለዚህ ነው ሸውሴም እንደዛ ነው እየቀራን ያለነው። አልገባህም ማለት ነው። አልገባህም። የገባቸው ልጆች ያስታውቁኛል፣ ያንቀዠቅዣቸዋል። ቁርጥምጥም ደስ ይላል፣ ይጣፍጣል እኮ ዱሪበ ዘይዱን ልሚስኪኑ ትላለህ። መቼም መመታት ያው ምስኪኑ ዱሪበ ዘይዱን ሚስኪኑ አልሚስኪን ያለው ምንድነው?
ናዕት ነው የማን የዘይድ ናዕት ነው ያ ምስኪኑ ዘይድ ተመታ ማለት ነው ስለዚህ አሁን ዘይድ ያለው ምንድነው በምንነት ነው መርፎ የሆነው መርፎ ነው ትለኛለህ ዱሪበ ዘይዱን المسكين አልኩ ዘይድ መርፎ ነው በምንነት በናኢብ الفاعلነት المسكين ያለው ምንድነው ናዕት ነው የማን የናኢብ الفاعل ናዕት ነው ونعت المرفوع مرفوع ትላለህ ونعت المجرور مجرور ونعت المنصوب منصوب አሁን ለምሳሌ ضرب زيد عمرا المسكين بالنورو የአምር አጀክቲቭ ከሆነ አምር ምንድነው መንሱብ የሱም አጀክቲቭ ተከትሎ መንሱብ ታቢዕ ብለሃላ ታቢዕ ለመርፉዕ ነው እየቀራን ያለ ነው እንጂ በአንድ ጊዜ ማውቅ ትችላለህ ፎርሙላውን በቃ ይሄ ማለት ነው ገብቷል ያልኩ ናዕትን አየን ገዘ ነው ምንን አየን እሺ ይሄን ካየን አጥፍ አለ አጥፍ ያው እንትን ስለሆነ ነው አጥፍ ሁለት አይነት ስለሆነ አንድ አድርጎ ነው ያመጣው አጥፈን ነሰቃለ አጥፈል በያን አለ አጥፈል በያን ማለትም ብለህ የምታመጣው ነገር ነው ማለትም የሚል ማዕና በውስጥ ላይ ያዘለ ነው ምናልባትም በደልጋ ተቀራራቢነት አላቸው ብዙ ማለት ነው ያው እንትኑ ልዩነታቸውን ወደፊት እንገባበታለን ኢንሻአላህ አሁን ቀጥሎ ምንድነው ከነ ተቀጥሎ አጥፍ መራሱ ታቢዕ ነው ታቢዕ ነው አዎ አጥፍ እንደ መዕጡፍ አለይህ ነው የሚሆነው አጥፈን ነሰቅም ይሁን አጥፈን ነሰቅ ማለት በሁሩፍ አልአጥፍ የሚያያዘው ነው ጃአ ዘይዱን ወአምሩን አልክ በዋው ነው አጥፈን ነሰቅ ይባላል እንደዚህ አይነቱ ጃአ ዘይዱን ثم አምሩን ትላለህ ይሄም አጥፍ ነው ላ ዘይዱን እያልክ ታጥፋለህ የአጥፍ ሁሩፍ አልአጥፎች አሉ እነዛ ጋር ያይዘህ ማምጣት ነው አጥፈን ነሰቅ ይባላል አሁንም ራሱ መዕጡፍ ሁክመ መዕጡፍ አለይህ ይሰጠዋል አይደል ጃአ ዘይዱ ወአምሩን አልክ ዘይዱን ያለው ምንድነው ፋኢል መርፉዕ አይደል ወአምሩን አምር ማዕጡፍ على ዘይድ ላይ የተዓጠፈ ነው ተከታይ ነው ዘይድ የሆነው ነው የሚሆነው እሱ እንትን المعطوف يعطى حكم المعطوف عليه ያልነው ማለት ነው አጥፈን ነሰቅ ይባላል አጥፈን ነሰቅ በሉት ይሄንን አጥፈል በያን ከሆነ ደግሞ ጃአ አቡ ፉዳይል ሁለት አሉ እዚህ አቡ ፉዳይል ማን አለ ሌላ አቡ ፉዳይል መሐመድ አቡ ፉዳይል አንተ መሐመድ ከልጁ አቡ ፉዳይል አብዱላህ አቡ ፉዳይል ለምሳሌ ስትመጣ አንተ ተና ጃአ አቡ ፉዳይል አልከዛ በር ላይ ቆመህኛ እናይም ጃአ አቡ ፉዳይል ብትል አብዱላህን እናስታውሳለን መሐመድን እናስታውሳለን ስለዚህ አጥፈል በያኑን ታመጣዋለህ ጃአ አቡ ፉዳይል አብዱላህ ቢል አብዱላህ ያለው ምንድነው አጥፈል በያን ይባላል ይሄ ግልጽ ደህና ቆላል ጃአ አቡ ፉዳይል መሐመድ ካልክ መሐመድ ያለው አጥፈል በያን ነው ስለዚህ ጃአ ብለህ አቡ ፉዳይል አልክ አቡ ያለው ምንድነው ፋኢል ነው አይደል እንዴ ይሄው መርፉዕ ነው ወአላመቱ ረፍዒ አልዋው ለምን አቡ ያለው ምንድነውና አስማኡል ኸምሳ ስለሆነ አቡ አልከው ተረፍቷል እንደገና ሙሐመዱን አልከው ይሄም መርፉዕ ነው ለምን لانه عطف البيان ለማን ለአቡ ፉዳይል عطف البيان ማለትም መሐመድ ማለቴ ነው እያልክ ነው عطف البيان ማለት ይሄ ነው جاء ابو حفص عمر قال ابو حفص عمر رضي الله تعالى عنه ستل قال فعل ነው ابو حفص አልክ ማን ነው አቡ ሐፍስ ሌላ እንደሄድብህ ዑመር ማለትም ዑመር እንደ ማለት ነው عطف البيان ይባላል ይሄ ምንድነው ያልኩት عطف البيان እና عطف النسق መካከል عبد الكريم عطف النسق ما الفرق بين عطف النسق وعطف البيان ልዩነቱ ምንድነው ሁለቱ መካከል عبد الكريم ንገረኝ ما الفرق بين عطف النسق وعطف البيان ምንድነው ልዩነታቸው ምንድነው ያልኩት ያንኛው ራሱ ነው ስታገናኛቸው ምንድነው ልዩነታቸው ከልዩነት አኳያ እስኪ እንደው አሰካካቸውን ንገረኝ አጥፈነሰቅ በምንም ይያዝ ነው ብያለሁ በሁሩፍ አልአጥፎች የሚያዝ ነው ይሄንኛው ሐርፍ አልአጥፍ አለ እንደመካከሉ ላይ የለም ጃአ አቡ ሐፍስን ዑመር ወዑመር አላልኩም ጃአ አቡ ሐፍስ ወዑመር ማካልኩ አቡ ሐፍስና ዑመር መጡ ነው የሚሆነው የተለያዩ ሰዎች ነው የሚሆነው የዛን ጊዜ አጥፈነሰቅ ነው የሚሆነው ይሄው ነው ይገባል ስንታየን ሁለት ተከታዮች የሚከተሉትን የሚመስሉ
አሁን እናንተ ማየት ያለባችሁ መርፉዓትን ተከትሎ የመጣ ነው። እኔ ምሳሌ እየነገርኳችሁ ያለሁት የፋዒልም ታቢዖች ብቻ ነው የነገርኩት። የሙብተዳም ታቢዕ ይሁን የኸበርም ታቢዕ አድርገው የእስሙ ካነ የካነ የስሟ ታቢዕም ይሁን የኢነ የኸበሯ ታቢዕም ይሁን የመርፉዓቶች ታቢዕ እያልከን እየመጣ ያለው ያንዱም ምሳሌ ስነግርህ ሌላውም ላይ የሙብተዳ ታቢዕ እንዲሆን ያው ነው ማለት ነው። አዎ ዘይዱን الفاضل جاء ልትል ትችላለህ እኮ ሙብተዳና ኸበር ዘይዱን الفاضل ሙብተዳ ነው ዘይዱን ያለው አይደል? አልፋዲሉ ነዕቱ ነው። ዘይዱን الفاضل ضرب امرا ልትል ትችላለህ። ሙብተዳና ኸበር ነው የራሱ ብዙን ልትመጣ ይችላል። ዘይዱን الفاضل ሙሳፊሩን አለክ ሙሳፊሩን ያለው ኸበሩ ነው። አልፋዲሉ ያለው ነዕት ነው ለማን? ለዘይዱን ስትፈስር ራሱ ነዕት ያስታውቃል እኮ ታላቁ ዘይድ ነው የምትለው ጥቁሩ ዘይድ ረጅሙ ዘይድ ወይንም ደግሞ ተማሪው እንትና ብለህ የምትናገረው አጀክቲቭ ነው ገላጭ ማለት ይሄ ነው ያ ግልጽ ነው። ሁለተኛው ነዕታየን አጥፈን ሁለቱንም አጥፍ ነው ያሳየዋቸው አጥፈል በያኑንም አጥፈን ነሰቁንም። ሶስተኛ ወተውኪዱ ተውኪድ ማጠንከሪያ ነገር ራሱ የሚያጠነከረውን ነገር ባህሪ ኢዕራብ ነው ይዞ የሚመጣው። ጃአ ዘይዱን ነፍሱሁ አለ። አሁን የማዕከጃዎች ይመጣላቸዋል እና አጅማዕ ናዕብታ ናዕክታ እያለ ይመጣላቸዋል። ነኩል ምን ይመጣሉ ወደፊት እባባቸው ላይ። አሁን ግን ሃይላይቱን ለቅምሻ ያክል ነው መነግራቸው ነው። ተግባባን አይደል? መክሰስ ማለት ነው። ቀደም ብላችሁ ጃአ ዘይዱን ነፍሱ ዘይድ መጣ ራሱ አለ። ነፍሱ ያለችዋ ምንድናት? ማዕከጃ ነው ማጠረከሪያ ነው። ዘይድ ራሱ ነው። ደብዳቤውም አይደለም ባሪያውም አይደለም ልጁም አይደለም ሚስቱም አይደለችም። ዘይድ ራሱ እንደው ራሱ እኛም ራሱ እኮ ራሱ ብለን እንናገራለን። ዘይድ ራሱ በእግሩ ዝድርስ መጥቶ እኮ ነው የነገረኝ። አንተዬ አይገርምህም? ለዚህ ለነገር ብዙ ዝድርስ መጣ እንደው በእግሩ ዝድርስ ራሱ መጥቶ ትላለህ። ራሱ መጥቶ ያለው ምንድነው? ዘይድ መጣ ያለው እንኳን አልጠቀመህም ማለት ነው። እሱ እንኳን አላረካህም። ራሱ ስለዚህ ጃአ ዘይዱን ነፍሱ ያለው አሁን ዘይድ የሆነውን ነው የምትሆነው። ለምን ታዲያ ናት ይችላል? ዘይድ መርፉዕ ነው ነፍሱም ራሱ መርፉዕ ነው። ለምን? لانه مؤكد للمرفوع مرفوعን የሚያክድ ስለሆነ ግልጽ ነው አይደል? ይሄም ግልጽ ነው። ወልበደሉ ከዛ ደግሞ በደል ነው። በደል ማለት ዙልም አይደለም። በደል የሚባል አለ። በደል ማለት ያስቀመጥ አጥፈል ባያን ጋር ይመሳሰላሉ። ጃአ ዘይዱን አኹከ አልከው። ዘይድ መጣ ማለትም ወንድምህ አልከው። ይሄ ወንድምህ ያለው በደልና ወይም ሙብደል ምንሁና ይሄ በደሉ ምን ይላል? ምን አይነት ያንኛው ልክ እንደሌላ አድርገህ ነው። ጃአ አኹከ እንደማለት ነው። ጃአ ዘይዱን አኹከ ዘይድ መጣ ወንድምህ አልከው። ወንድምህ ያለው ጃአ አኹከ እንደማለት ነው ራሱ ዘለ ተባባን አይደል? ስለዚህ በደል ነገር ሲመጣ ሙብደል ምንሁን እንዳልተጠቀሰ አድርገህ ነው ብዙ ጊዜ ራሱ ምን ያደርገዋል? ይገልጸዋል በጣም ጃአ ዘይዱን አኹከ አልክ። ዘይድ መጣ ወንድምህ አልከው። ጃአ ዘይዱን አኹከ ዘይድ መጣ። ጃአ ዘይዱን አሙከ ዘይድ መጣ አጎትህ። ጃአ መሐመዱን አቡከ አልከው። መሐመድ መጣ አባትህ አልከው። ማለትም አባትህ ያ መሐመድ አባትህ የሆነ ማለት ነው። ተባባን አይደል? ስለዚህ ምንድነው ማለት ነው? ይሄ በደል ይባላል። እንዴት ነው በደል? ልክ የመጀመሪያውን ስም ትተህ የሁለተኛውን እንደመግለጽ ማለት ነው። ጃአ መሐመዱን አቡከ ጃአ አቡከ እንደማለት ነው ባጭሩ ጃአ አቡከ እንደማለት ነው። ግልጽ ነው አይደል? ይሄ የኋለኛው ግን የዛንኛውን ይበልጥ ያጎላዋል። እንደ አጥፈል ባያን ሁሉ ማለት ነው። እንደ አጥፈል ባያን ሁሉ ባይሆን በደል የሚሆን ነገር እንደ አጥፈል ባያኑ የማይሆንበት ጊዜ አለ። ያንኛው ማሻማት አለማሻማት የሚባለው መግለጫ ነው አይደል? ያንን ሙሉውን አጥፈል ባያን የምናደርገው ነገር ያንኛውን አጥፈል ባያን ያደረግንለትን ነገር ሙሉን ይተካዋል ላይ ተካው ይችላል። ይሄኛው ግን ምንም አያሻማም ይተካዋል። ጃአ አቡ ሐፍስን ዑመር አልክ። አጥፈል ባያን ነው አይደል? ጃአ ዑመሩ ብትል አቡ ሐፍስ ነው፣ አቡ ዘይድ ነው፣ አቡ ከማል ነው፣ ሌላ ዑመር ሊሆን ይችላል።
የዚህኛው የበደሉ ግን ቁጭ ነው የሚልልህ። ጃአ ዘይዱን አልክና አኹከ አልክ። አኹከ ያለው ሌላ ጋር ይገኛል። አኹከ ስለዚህ ይሄ በደል ይባላል። አሁን አኹከ ያለው ምን ሆኗል? ጃአ ዘይዱን አኹከ አልኩ። አኹከ ያለው ዘይዱን ያለው ምንድነው? ፋኢል ነው መርፉዕ ነው አይደል? እንደገና አኹከ ያለው ምንድነው? መርፉዕ ነው። لأنه بدل ስለሆነ لأنه بدل للمرفوع وبدل المرفوع مرفوع ይሄ ማለት ነው ኢንሻአላህ አይገባም እንዴ አጥፈል ባል ይሻማሉ እኮ ለዚህም እኮ ነው የተዋቸው ለዚህ ነው አንድ አድርገው ስለሚቆጥሯቸው ይመጣላችኋል ወደፊት ተጓብተናል። እዚህ ላይ ግን ሁሉም አንድ ላይ ቢመጣ እንዴት አድርጌ እናገረዋለሁ የሚል ነገር የሚያመጡት ነገር አለ። እንትን ፈንዓት ወበይን ወአክል ወብደልን ወጂ بالعطف بالحرف نلت العلم والعمل የሚል አለ። ፈንዓት መጀመሪያ ነዕት አስቀድም፣ ወበይን ከዛ አጥፍ البيان አስከትል፣ ወአክል ከዛ ተውኪድን አምጣ፣ ወብደልን ከዛ በደልን አስከትል፣ ወጂ بالعطف ከዛ በአጥፍ አምጣ፣ بالحرف በሐርፍ የሚታጠፈውን ቀጥል፣ نلت العلم والعمل ስራንም ዕውቀትንም ታገኛለህ። ሁሉም ቢመጡብኝ ለመግለጽ ማለት ነው። ሁሉም ቢመጡ ቅደም ተከተሉ እንደዚህ ነው። ጃአ الرجل አልክ ሰውየው መጣ፣ አልከሪሙ ያቸር ሰው ምንድነው አሁን የቀደመው? ናዕት አልዩን ምን መጣ? አጥፈል በያን አልዩን ያ ሰው ማን ነው? አልይ አጥፈል በያን ነፍሱሁ ተውኪድ ቀጠለ። صديقك ይሄ በደል ወአኹሁ ወንድሙ መጣ ይሄ ደግሞ አጥፈን ነሰቅ በዚህ መልክ ነው የምትወስደው። ጃአ الرجل الكريم علي نفسه صديقك ሁሉም ተከታተሉ በአንድ ላይ ማምጣት ከቻልክ ቅድሚያ አጥፈል በያንን አጥፈል ምንን ዝብርቅርቅ እንዳታደርገው አንድ ላይ ከመጡበት በሁሉም መግለጽ ከፈለክ በአድጀክቲቭም እፈልጋለሁ በአጥፈል በያኑም እፈልጋለሁ በአጥፈን ነሰቁም እፈልጋለሁ በተውኪዱም እፈልጋለሁ በበደሉም እገልጻለሁ ካልክ መጀመሪያ ከስም ቀጥሎ ከመርፎ ቀጥሎ ወይንም ከመንሱብ ቀጥሎ የሚመጣው ምንድነው? ነዕት ነው። መጀመሪያ አድጀክቲቭ ነው ቀደም። ጃአ الرجل العالم አልክ። ጃአ الرجل العالم ያ አዋቂው ሰውዬ እኮ መጣ አልክ። አሁንም ላይ ገለጽልህ ይችላል። ያ አዋቂው ሰውዬ መጣ አልክ። አልፈውዛን ትላለህ። ይሄ ምንድነው አልፈውዛን የሚለው? አልዓሊሙ ምንድን ነበር? ነዕት ነው ለረጁል الرجل ላልከው ነዕት መግለጫ አድርገዋል። አልዓሊሙ የሚለው ፈውዛኑ ያለው ደግሞ ምን ይሆናል? ምን ይሆናል? አጥፈል በያን ይሆናል። ነፍሱሁ አልክ። ደብዳቤያቸው አይደለም ራሳቸው ይስ ተውኪድ ነው ራሱ ነው። ሸይኹከ አልከው ይሄ ምን ይሆናል ማለት ነው? በደል ነው። በደል ማለት ነው። ሸይኹከ በደል ነው። ሶዲቁከ ካለ ቦታ ላይ የምትጠቀው ሌላ ወአቡሁ አባታቸው የሉም ወብኑሁ ትላለህ እኮ ነው። ወብኑሁ ያለው ምንድነው? እሳቸውም ያው ልጃቸው ጋር ማለት ነው። ወብኑሁ ያለው በዋው ነው ያጠፍከው ያጥፈን ነሰቅ ይባላል። ገቢቶ ወይ ገባንቶ